በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ከትንሣኤ በኋላ በሰባተኛው ሳምንት ወይንም ከዕርገት በኋላ ማለት ነው። ዕርገት ሐሙስ ይውላል። ሁልጊዜ ከሐሙስ አይወጣም። ከዕርገት በኋላ ያለው ሰንበት ዕለተ እሁድ የሚባለው መዝሙር በየዓመቱ ይህ ነው። በሰንበት አርገ ሐመረ የሚል ነው። በሰንበት ቀን ወደ መርከብ ወጣ የሚል እንግዲህ ይሄ ቀጥታ የዕርገትን ምስጢር ሳይሆን አርገ የሚለውን ግስ ነው ቅዱስ ያሬድ የፈለገው። በሰንበት ጌታ ኢየሱስ ወደ መርከብ እንደወጣ ገሰጸ ባሕርን እንደ ገሰጸ ወገሰጾሙ ለነፋሳት ነፋሳትን እንደ ገሰጻቸው ይታወቃል። በዘመነ ወንጌል እያስተማረ በነበረበት ዘመን በመርከብ ላይ በውሃ ላይ ይሄድ እንደነበረ፣ ነፋሳትን ይገስጽ እንደነበረ፣ ማዕበሉን ሁሉ ጸጥ ያደርግ እንደነበረ ይታወቃልና እሱን ለማንሳት ነው የፈለገው። ከዕርገት ጋር የሚገናኘው ግን ከዚህ በኋላ ያለው አንቀጽ ነው። ወይቤሎሙ ደቀ መዛሙርቱን አላቸው ጌታ ኢየሱስ ክርስቶስ። ወይቤሎሙ ማለት አላቸው። ምን አላቸው? ይትናፍቁ አትጠራጠሩ አላቸው። ወኢይምጻ ኑፋቄ ውስተ ልብክሙ ጥርጥርም ወደ ልባችሁ አይምጣ፣ ጥርጥር ወደ ልባችሁ አይግባ ወይንም አይምጣ። በከመ ፈነወኒ አቡየ አነኒ እፌንወክሙ አባቴ እኔን ውረድ ተወለድ ተሰቀል ሙት ብሎ እንደላከኝ እኔም እናንተን ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብዬ እስከ ዓለም ዳርቻ ድረስ ሂዳችሁ አስተምሩ ብዬ እኔም እልካችኋለሁ። አባቴ እንደላከኝ እኔ ደግሞ እናንተን እልካችኋለሁ አለ። ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ውስጥ ብዙ ማደሪያ አለ። ካይበ እመጽእ ወእነስአክሙ አሁን ካረግሁ በኋላ ተመልሼ መጥቼ እናንተንም እወስዳችኋለሁ። ከመ ተሃልዉ ምስሌ ከኔ ጋራ ትኖሩ ዘንድ በመንግሥተ አቡየ ዘበሰማያት በሰማይ ያለው አባቴ በአባቴ መንግሥት ትኖሩ ዘንድ በዚያ ውስጥ በዛ ቦታ በዛ ስፍራ ትኖሩ ዘንድ ከአረግሁ በኋላ ዳግመኛ ተመልሴ እናንተን እወስዳችኋለሁ አላቸው። እንግዲህ ግሶቹ እዚህ ላይ ያሉት እዚህ መዝሙር ላይ የመጀመሪያው ይሄ ይትናፍቁ አትጠራጠሩ የሚለው ጌታ ኢየሱስ ክርስቶስ ከሐዋርያት ተለይቶ ሲያርግ እንዳይጠራጠሩ ነው የነገራቸው። ጥርጥር በሃይማኖት ውስጥ ጠቃሚ አይደለምና በሃይማኖት ውስጥ ሆኖ በእምነት ውስጥ ሆኖ መጠራጠር ይሆን አይሆን ብሎ ሁለት ልብ መሆን፣ በሁለት ልብን ከሁለት ከፍሎ ማሰብ፣ ሁለት ሐሳብ ላይ መገኘት፣ ክፉ ሐሳብን በልቡና ውስጥ ጥርጥርም በልብ ውስጥ ማሳደር የማይገባ ስለሆነ አባቶቻችን ሐዋርያትን ጌታ ኢየሱስ ክርስቶስ አትጠራጠሩ ነው ያላቸው። ዛሬም ቢሆን መጠራጠር አይገባም። በእግዚአብሔር መንግሥት ላይ፣ በእግዚአብሔር አዳኝነት ላይ፣ በእግዚአብሔር ሰው መሆን ላይ፣ በእግዚአብሔር ማድረግ ላይ፣ በትንሣኤው ላይ፣ በዳግም መምጣቱ ላይ፣ በማጽደቁ ላይ ለእያንዳንዱ እንደየሥራው የሚሰጥ መሆኑን ይሄንን ፈራጅነቱን አለመጠራጠር ነው። አምላክነቱን አለመጠራጠር ነው። አምላክነቱ ይታመናል እንጂ የሚጠራጠሩት አይደለምና ጥርጥር በልቡናችሁ ውስጥ በፍጹም ኑፋቄ ማለት ጥርጥር ማለት ነው።
ናፈቀ ተጠራጠረ ከሚል የሚገኝ ግስ ስለሆነ መናፍቅ ማለትም ተጠራጣሪ ማለት ነው። ኑፋቄ ማለት ደግሞ ጥርጥር ማለት ነው። ጥርጥር በልባችሁ ውስጥ ለሰከንድ አይግባ አላቸውና በእምነት እንዲጸኑ አደረጋቸው ቅዱሳን አባቶቻችን ሐዋርያትን። እግዚአብሔር አምላካችን እኛንም በእምነት እንድንጸና ያድርገን። ይልቁኑ ዛሬ አሁን ባለንበት ዘመን ሰው በጣም ይጠራጠራል፣ በእምነት አይጸናም፣ ሁለት ሐሳብ ይሆናል። የምንጸልየውም ጸሎት እኮ ቅድመ እግዚአብሔር የማያደርገውና ምንም ነገር አላመጣ የሚለን እየተጠራጠርን ስለምናጸልይ፣ ተረጋግተን ስለማንጸልይ፣ መረጋጋት ስለሌለበት በመባከን ውስጥ ስለሆነ ልብ ስለማይሰበሰብ ስትጸልዩ እንደ ግብዞች አትሁኑ ማለት እኮ ልባቸው የተበተነ ነው። የግብዞች ለታይታ ስለሆነ የሚጸልዩት ሰው እንዲያይላቸውና ሰው እንዲያውቅላቸው ስለነበረ የሚጸልዩት ጸሐፍትና ፈሪሳውያን ያ ጸሎታቸው ቅድመ እግዚአብሔር አይደርስም ነበርና እንደ ግብዞች ለታይታ እንደሚጸልዩት ሰው እንዲያውቅላቸው እንደሚጸልዩት አትሁኑ ተብሎ ተነግሯልና የግብዞች ጸሎት እንዳንጸልይ የቅዱሳንን ጸሎት እንድንጸልይ የሐዋርያትን ጸሎት እንድንጸልይ ያስፈልጋል። ውስተ ቤተ አቡየ ብዙ ማይደር በከመ ፈነወኒ ማለት ጌታ ኢየሱስ ክርስቶስ እንግዲህ ከእግዚአብሔር አብ ነው ወደዚህ ዓለም የተላከው። በተለየ አካሉ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆኖ በዓለም ላይ 33 ዓመት ከ3 ወር አስተምሮ ትምህርት በትክክል እንደተረዳለት ካወቀ በኋላ ለአድኖተ ዓለም በመስቀል ላይ በቀራንዮ አደባባይ እንደተሰቀለ እንደሞተልን ከዚያም ከመስቀል ላይ ወርዶ በመቃብር ውስጥ 3 ቀንና 3 ሌሊት እንደዋለ እንዳደረ ከዛም ሞትን ድል አድርጎ እንደተነሳ ከዛም 40 ቀን ሙሉ መጽሐፈ ኪዳንን እንዳስተማረ በ40ኛው ቀን ደግሞ ወደ ሰማይ እንዳረገ ሲያርግ ነው ወእነስአክሙ እናንተንም እወስዳችኋለሁ አላቸው። እናንተም እዚህ ምድር ላይ አትቀሩም አላቸው። እንግዲህ ጌታ ኢየሱስ ክርስቶስ ሲያርግ አርገ ከመ ያለቡ ዕርገተ ጻድቃን ነፍሳት ደጋግ ነፍሳት በዛ መልክ እንደሚያርጉ ወደ ገነት እንደሚገቡ ሊያሳይ ምርኮን ማርኮ ወደ ገነት ወደ ሰማይ አረገ ነው። አርገ ሰማይ ማለት ወደ ሰማይ አረገ፣ ወደ ሰማይ ወጣ ማለት ነው። ማረግ ማለት ከምድር ከፍ ማለት በባለፈው ስለተማርነው የዕርገትን ትምህርት እንግዲህ በባለፈ ጊዜ ተምረን ነበርና ካከበርን አሁን 4ኛ ቀን ማለት ነው። የዕርገት መዝሙር ነው የሚባለው። ሐዋርያትን ዳግመኛ እወስዳችኋለሁ ያላቸው ባረገ በ10ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስን እንደሚልክላቸው ሲያስረዳቸው ነው። ወደ እኔ ሐሳብ አመጣችኋለሁ ነው። ወደ እምነቱ ትመጣላችሁ ነው። መንፈስ ቅዱስ ይሰጣቸዋል ብሎ ተስፋውን የነገራቸው። ጽንሑ ተስፋሁ ለአቡየ የአባቴን ተስፋ በኢየሩሳሌም ሆናችሁ ጠብቁ። 10 ቀን ሙሉ እንግዲህ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም በባለፈው የተማርነው ሰማያዊ ኃይልን ሰማያዊ እውቀትን ገንዘብ እስከምታደርጉ ድረስ በኢየሩሳሌም ከተማ ቆዩ ያላቸው 10 ቀን ቆይተው በ10ኛው ቀን ወይንም በተነሳ ባረገ በ10ኛው በተነሳ በ50ኛው ቀን መንፈስ ቅዱስን እንደሚልክላቸው መንፈሳውያን እንደሚያደርጋቸው በመንፈስ ቅዱስ መንፈሳውያን እንደሚሰኙና መንፈሳዊ ነገርን እንደሚሰሩ ለመንፈሳዊ ነገር እስከ ሞት እንደሚሄዱ ለመንፈሳዊ ነገር ሌላ ምንም ነገር በመንፈሳዊና ነገርና በእነሱ መካከል የሚገባ ነገር እንደማይኖር መንፈሳዊነት እውነተኛ መንፈሳዊነት እንደሚኖራቸው መንፈስ ቅዱስ ሲመጣላቸው ፈሪዎች የነበሩት የማይፈሩ ጥቡዓን ይሆናሉ። ፍሩሃን የነበሩት ጥቡዓን ማለት የማይፈሩ ይሆናሉ ነው። እንደዚሁም ከብልየት ይታደሳሉ። ከብልየተ አእምሮ ከአረጀ አእምሮ የታደሰ አእምሮ የአዲስ ኪዳን አእምሮ የጥበብ አእምሮ የእውቀት አእምሮ ይሰጣቸዋልና ይሄን ነው እነስአክሙ ወስዳቸዋለሁ፣ ወደ መንፈስ ቅዱስ ወስዳቸዋለሁ። መንፈስ ቅዱስም ወደ ራሱ እናንተን ይወስዳቸዋል። መንፈስ ቅዱስ የራሱ ያደርጋቸዋል። መንፈስ ቅዱስ የምትናገሩትን ሁሉ ይሰጣቸዋል። በምትታገሉበትና በምትጋደሉበት ቦታ ሁሉ እሱ ከእናንተ ጋር ይሆናል ብሎ ተስፋውን የነገራቸው ይታወቃል። አባቶቻችን ሐዋርያት እንግዲህ በመንፈስ ቅዱስ ከጠነከሩ በኋላ በግብረ ሐዋርያት ምዕራፍ 5 ቁጥር 41 ላይ ወወፁ እምአውድ ዘይትፌሱ መንፈስ ቅዱስ ካደረባቸው በኋላ ቋንቋ ካናገራቸው ምስጢር ካስተረጎባቸው በኋላ የሚፈሩት ነገር አልነበረም። በዚህ ምድር ላይ ያስፈራቸው የነበረ የአይሁድ ሁሉ ኃይል ሁሉ የማያስፈራቸው ሆኗል ከዚያ በኋላ ማለት ነው። እና የማትፈሩ ትሆናላችሁ ማለት
በአደባባይ በጅራፍ ገርፈዋቸው ደማቸው እንደ ክረምት ጎርፍ ሲወርድ እየዋለ የሐዋርያት አባቶቻችን ደማቸው እንደ ክረምት ጎርፍ ሲወርድ እየዋለ ወወፁ ማውድ እንዘ ይትፌስሑ ደስ እያላቸው ነበረ። ከተገረፉበት ቦታ የሚሄዱት ደማቸው ሲፈስ ደስ ያሰኛቸው ነበረ። እስመ ከፈሎሙ መንፈስ ቅዱስ ከመ ያሕምምዎሙ በእንተ ስሙ ለኢየሱስ። እስመ ከፈሎሙ መንፈስ ቅዱስ አድሏቸዋልና በኢየሱስ ክርስቶስ ስም መከራ ይቀበሉ ዘንድ ለዚህ ስላደላቸው፣ ለዚህ ስለታደልን፣ በሃይማኖታችን ስለተገፋን፣ በሃይማኖታችን ስለተበደልን ደስ ብሎናል። እንኳን ለዚህ ታደልን። መንፈስ ቅዱስ ለዚህ ባያድለን ሌላው ዋሽቶ ቀጥፎ ክፋት ሰርቶ ይቀጣል። እኛ ምንም ሳንሰራ መንፈስ ቅዱስ ለሰማዕትነት አበቃን። ስለ እግዚአብሔር መስክረን እንድንገረፍ እንድንሞት ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ይሉ ነበር ሐዋርያት። በዚህ ይደሰቱ ነበርና ለእንዲህ አይነት ዕድል ተደርሳላችሁ፣ እንደዚሁ ትሆናላችሁ፣ በመንፈስ ቅዱስ ትጠነክራላችሁ ተብሎ ተነገራቸው። በአባቴ ቤት ውስጥ እንግዲህ ብዙ ማደሪያ አለ ማለት ይሄ ወንጌል ላይ ተመዝግቦ የምናገኘው ነው። በዮሐንስ ምዕራፍ 14 ቁጥር 1 ላይ ኢይደንግጽክሙ ልብክሙ ልባችሁ አይደንግጥባችሁ። ልብክሙ ማለት ልባችሁ አይደንግጥባችሁ። እመኑ ቤ ወእመኑ በአቡየ ነው። እመኑ በእኔም እመኑ በአባቴም እመኑ። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ በወጡ በአባቴ ቤት ውስጥ ሰፊ ማደሪያ አለ ማለት የአባቴ ቤት የተባለው መንግሥተ ሰማያት ናት። መንግሥተ ሰማያት ውስጥ ብዙ ማደሪያ አለ ያለው መንግሥተ ሰማያት ብዙ ማደሪያ በሚለው ሳይሆን የተፈለገው በብዙ መልክ ትወረሳለችና ነው። መንግሥተ ሰማያት መንግሥተ ሰማያትን ለመውረስ ግዴታ ሁሉ ማይሌት እንዲቆም ሁሉ መዝሙር እንዲቆም አይደለም። ግማሹ በማስቀደስ ማጠቃላዩ ቅዱስ ሥጋውና ክቡር ደሙ ነው። ሌላው ደግሞ በመጸለይ በመጾም የተጣላ በማስታረቅ የተራበ በማብላት የታረዘ በማልበስ የተጠማ በማጠጣት በእንዲህ አይነት በጎ ነገሮች ሁሉ ብፁዓን በሚያሰኙ ነገሮች ብፁዕ ሆኖ ይጸድቃል። የምትወረስበት መንገዱ ብዙ ስለሆነ ብዙ ማደሪያ አለ የተባለው ከዚህ አንጻር ነውና ከመ ተሃልዉ ምስሌ በመንግሥተ አቡየ ዘበሰማያት በአባቴ ቤት ከመ ተሃልዉ ምስሌ ከኔ ጋራ ትኖሩ ዘንድ አለ። ሐዋርያትን ከኔ ጋራ ነው የምትኖሩት፣ ከዓለም ጋር አይደለም። እኔ ቀድሜ ሄዳለሁ፣ ማረፊያ ማዘጋጃለሁ፣ እናንተ ተከትላችሁ ትመጣላችሁ ሲላቸው ከዓለም እንደሚለዩ የዓለም ሐሳብ ከንቱ እንደሆነ ከከንቱ ሐሳብ ከምድራዊ ሐሳብ ሰማያዊ ሐሳብን ገንዘብ እንደሚያደርጉ ከሚያልፈው ዓለም የማያልፈው ዓለም እንደሚይዙ ከሚያልፈው ዓለም በማያልፈው ዓለም እንደሚኖሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን አባቶቻችን ለሐዋርያት ነገራቸው ማለት ነው። ከመ ተሃልዉ ምስሌ ማለት ይሄ ነው። ምስሌ ማለት ከኔ ጋር ትኖራላችሁ በመንግሥተ አቡየ ዘበሰማያት በሰማይ ባለው በአባቴ መንግሥት የሚለው መንግሥተ ሰማያትን ትወርሳላችሁ ለማለት ነውና ስለዚህ ከ40ኛው ቀን ጀምሮ እስከ 50ኛው ቀን ድረስ 10ሩ ቀን ስለ ዕርገት ነው የሚነገረው። በባለፈም እንደተማርነው ስለ ዕርገት ነው። መዝሙሩም የባለፈው ሐሙስ ዕለት የተሰበከው ነው። ምስባኩ ምንድን ነው የሚሰበከው? አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። መዝሙረ ዳዊት 46 ቁጥር 5 ላይ እግዚአብሔር አርገ እግዚአብሔር እግዚእነ ብሎ ይስተካከላል። ጌታችን እግዚአብሔር በይባቤ መላእክት በመዝሙረ ዳዊት በመዓዛ ገነት አረገ የሚል በባለፈው ተምረናል ማለት ነው። ዘምሩ ለአምላክነ ለአምላካችን ምስጋናን አቅርቡ። ወንጌሉም እንደዛው የሉቃስ ወንጌል ምዕራፍ 24 ቁጥር 45 እስከ ፍጻሜ ያለው ስለሆነ የጌታችን የኢየሱስ ክርስቶስ ዕርገት በዚህ ነው የሚታየውና ምስባክ መዝሙረ ዳዊት 46 ቁጥር 5 ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 45 እስከ ፍጻሜ ምዕራፍ ነውና እንግዲህ ይሄ የቅዱስ ያሬዱ ምስጋና እንግዲህ በሰባተኛው ሳምንት ዛሬ ስለ ዕርገቱ ነው እንግዲህ የተማርነው። በየሳምንታቱ ስንማራቸው ነበርና መዝሙራቱ የቅዱስ ያሬድ ድርሰቶች ዜማው ነው የሱ ድርሰት እንጂ ቃሉ ወንጌል ነው። ድጓ ማለት ከወንጌል የተወሰደ ነው። የወንጌል ቃል ነው ወደ ዜማ በዜማ በዛ ጊዜ እንግዲህ ይሄ ዜማ ሰው ሁሉ ይሄን እያዜመ ቅዱስ ያሬድ ይሄን እያዜመ የመላእክት ዜማ ነው።
ዘመላእክት ግናይ ተሰማ በሰማይ ዘመላእክት ግናይ የመላእክት ምስጋና በሰማይ ተሰማ ብሎ ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ለአብ ቅድመ ዓለም ነበረ አሁንም አለ ዓለምን አሳልፎ ይኖራል መባል ይገባዋል። ለወልድም እንደዛው ለመንፈስ ቅዱስም እንደዛው ምስጋና ሲያቀርብ ለሥላሴ ነው። በዚህ ነው ምስጋና የጀመረው። እንዘ ያዕርግ ዲበ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ። ወልድ ወደ ሰማይ ሲያርግ ሁላቸውም መላእክት ትንሣኤውን ዘመሩ ተነሳ እያሉ ያ ከሰማይ የወረደው በምድር ላይ ኖሮ ሞትን ድል አድርጎ ትንሣኤውን ገልጦ ዛሬ አረገ፣ ዛሬ ወደ ሰማይ መጣ እያሉ መላእክቱ አመሰገኑት ጌታችን ኢየሱስ ክርስቶስን። ሞትን ድል አድርጎ በመምጣቱ አዳምን አድኖ በመምጣቱ አዳምን ወደ ገነት መልሶ በመምጣቱ ነፍሳትን ከሲኦል ማርኮ በመውጣቱ መላእክት ተደስተው እግዚአብሔርን አመስግነዋልና ዛሬ በዓለ ዕርገቱን ስናከብር ዘመነ ዕርገቱን ይህን 10ሩን ቀን ከ40ኛው ቀን ጀምሮ እስከ 50ኛው ቀን ስለ ዕርገቱ ስናስታውስ ዝም ብሎ አይደለም ያረገው፣ ስራ ሰርቶ ነው ያረገው፣ ሰውን አድኖ ነው ያረገው። እኛ እዚህ ምድር ላይ ዝም ብለን ውለን እንደምንሄደው ኖረን እንደምንሞተው አይደለም። ምንም ሳንሰራ ዝም ብሎ በመኖር ብቻ የተሰጠን ዕድሜ ብዙ ሊሆን ይችላል። ምንም ሳንሰራበት፣ ሳንጸልይበት፣ ሳንጾምበት፣ ሳንቆርብበት፣ ከእግዚአብሔር ሳንታረቅበት፣ ከሰውም ሳንስማማበት የምንኖርበት ጊዜ የኩነኔ ጊዜ እንዳይሆንብን የምንኖርበትን ጊዜ የሥራ ጊዜ ማድረግ ያስፈልጋል። የመንፈሳዊ ሥራ ይልቁ ነው። እውነት ነው፣ በዓለም ያለም ሥራ ሊሰራ ይችላል። መቼም ካልተሰራ አይኖርምና ካልተሰራ አይበላምና ተሰርቶ ነው የሚበላው። ሰርቶ ለመብላት እንደሆነ ሁሉ የጽድቅ ሥራም ሰርቶ መጽደቅ ያስፈልጋል። ለጽድቅ የሚሆኑ ሥራዎችን በምድር ላይ ሰው ይወለዳል። ዞሮ ዞሮ መጀመሪያ ከአባት እናቶቻችን ተወልደናል። ከዛ ደግሞ በ40 ቀንና በ80 ቀን ከሥላሴ መወለዱ አለ። የሥላሴ ልጅነቱ አለ። የሥላሴ ልጆች ሁነናል። ውሉደ እግዚአብሔር የእግዚአብሔር ልጆች ተብሎናል። ይሄን ያሰኘን ወልድ ወደዚህ ምድር መጥቶ በተለየ አካሉ ማለት ነው። ቅድም እንዳልኳችሁ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ከሆነ በኋላ እኛን እሱ ወልድ ስለሆነ ውሉደ እግዚአብሔር የእግዚአብሔር ልጆች፣ ወልድ ማለት ልጅ ማለት ነው። እኛ የሰይጣን ልጆች በሚመስል መልኩ ሰይጣንን ስናገለግል የሰው ልጅ ሰይጣንን ሲያገለግል የቆየው 5500 ዘመን ነበረ። ዓመተ ፍዳ ዓመተ ኩነኔ። ዓመተ ፍዳ ዓመተ ኩነኔ ማለት የቅጣት ዘመን፣ የሚጸልዩት ጸሎት ቅድመ እግዚአብሔር የማይደርስበት ዘመን፣ የሚሰዋው መስዋዕትም ቅድመ እግዚአብሔር አልደርስ ብሎ አባቶቻችን የተቸገሩበት ዘመን። ያንን አሳለፈ እግዚአብሔር አምላክ። ያንን አሳልፈው ዛሬ ላይ ግን ሐዲስ ኪዳን ሲባል በዚህ በሐዲስ ኪዳን አዲሲቱን ኢየሩሳሌም ሰማያዊትን የማታረጀዋን ለእኛ የምትሰጠዋን እሷን ተስፋ አድርጎ ወንጌል መማርም ሆነ ማስተማር ለመንግሥተ ሰማያት ለመብቃት ነው። የወንጌል ትልቁ ሥራ ሰውን ለመንግሥተ ሰማያት ማዘጋጀት፣ ከኃጢአት መለየት ነው። ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የሚመልስ ነው ወንጌል ማለት። ወንጌል ማለት የምስራችን ማለት ነው። ወልደ እግዚአብሔር እንደከበረ ዲያብሎስ እንደተሻረ የሚናገር፣ ሞተ ሥጋ ሞተ ነፍስ እንደጠፋ የሚናገር፣ ለሰው ልጅ ዘላለማዊ ሕይወት እንደተሰጠው የሚናገር ማለት ነው ወንጌል ማለት። እሱ ነው በዜማ እየቀረበ ያለው። ቅዳሴውንም ስታስቀድሱ ምእመናን በቅዳሴ ሰዓት በቅዳሴ ውስጥ ያለው ሁሉ ከወንጌል የተወሰደ ነው። ቅዳሴውን የደረሱ ቅዳሴውን ያዘጋጁ አባቶቻችን ከሰለስቱ ምዕትም ያሉ አሉ እና አባቶቻችን ቅዳሴውን ሲደርሱት የሐዋርያትም ቅዳሴ አለ ከወንጌል ጋር የሚገናኝ ስለሆነ ወንጌሉ ነው በዜማ የቀረበው፣ ወንጌሉ ነው ቅዳሴ የሆነው፣ ወንጌሉ ነው ድጓ የሆነው፣ ወንጌሉ ነው ምዕራፍ ጾመ ድጓ የሆነው፣ ወንጌሉ ነው መዋሥዕት የሆነው። ሙታን ነፍሳተ ሙታን ሲሸኙ የሚዜመው እግዚአብሔር የሚመሰገንበት መዋሥዕት ይባላል። ዝማሬ ደግሞ ሥጋ ወደሙ ላይ የሚነገር የሚባል የሚዜም እንግዲህ የራሱ የሆነ አስተምሮና የራሱ የሆነ ሕግ አለው። ነገር ግን ወንጌል ነው። ወንጌሉ ነው በዚህ መልክ በተለያዩ ጸዋትወ ዜማዎች ተተንትኖ የተቀመጠው። ጸዋትወ ዜማ ማለት የዜማ ወገኖች ማለት ነው፣ የዜማ ስልቶች ማለት በግዕዝ፣ በዕዝል፣ በአራራይ በእነዚህ በአብ በወልድ በመንፈስ ቅዱስ ስም የተመሰሉ ሶስትነታቸው ስለ ሶስትነታቸው የሆነ ስለዚህ በዚህ መልክ
አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረ ዕርገቱን ስንማር እኛም የምናርግ ነፍሳችን ወደ ሰማይ የምታርግ እንጂ ወደ ሲኦል እንከሰ ኢንወርድ ታሕተ ወደ ምድር ወደ ታች አንወርድም እንዳለ ሊቁ ቅዱስ ቄርሎስ ከእንግዲህ አላን ተልዎ ለዘፈጠረነ የፈጠረንን እንከተላለን። እሱ ወደ ላይ እንዳረገ እኛም ወደ ላይ ነው እንጂ ከዚህ በኋላ ወደ መቃብር አይደለም። ከዚህ በኋላ ወደ ገነት ነው እንጂ ወደ ሲኦል አይደለም። ከዚህ በኋላ ወደ ሕይወት ነው እንጂ ወደ ሞት አይደለም። ከዚህ በኋላ ወደ ዘላለማዊነት ነው እንጂ ወደ ጊዜያዊነት አይደለም። ከዚህ በኋላ የሥጋ ምግብ ላይ ብቻ የምንቀር አይደለንም። መንፈሳዊ ምግብ ሥጋውን የምንበላበት ደሙን የምንጠጣበት ነው ያለን ብሎ እንዳስተማረውን ሁሉ ከእንግዲህ ወደ ታች መውረድ ማለት ወደ ሲኦል መውረድ የወረደ ተብሎ የሚነገረው ነገር ከደረጃ መውረድ፣ በሐሳብ መውረድ፣ በሃይማኖት መውረድ፣ በእምነት መውረድ የሚያወርዱ ነገሮች ብዙ አሉና ከነዚህ ከሚያወርዱ ነገሮች ሁሉ መጠበቅ ከመውረድ ይልቅ ከፍ ማለት ጌታ ኢየሱስ ክርስቶስ ተለዓለ እምድር ውስተ ሰማይ ከምድር ወደ ሰማይ ከፍ ከፍ እንዳለ አርገ ወልድ አረገ ወደ ሰማይ ወጣ። ከየት ወጣ? ከምድር። ያረገ የወረደም እሱ ያረገው ምክንያቱ አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ ወልደ እጓለ እመሕያው ክርስቶስ። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ወደ ምድር ከወረደው በስተቀር ወደ ላይ ያረገ ሌላ ሁለቱን አላረገም። አንድ አካል አንድ ባሕርይ ሆኖ አንድ አምላክ ነው። ሌሎቹ መናፍቃን እንደሚናገሩት ወይንም ደግሞ ይሄን ያልተረዱ ይሄን ያላወቁ በዚያ ዘመን የነበሩ አራተኛ አርገው እነ ሰባልዮስ እንደሚናገሩት፣ ግማሾቹ መናፍቃን ደግሞ ሥጋ ከሰማይ አምጥቶ ነበር የተዋሃደ እንደሚሉት አይደለ። ሥጋ ማርያምን ነስቶ አምላክ ያደረገው ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ከዛ አረገ። ካረገም በኋላ በአብ እሪና በአብ ክብር ተቀመጠ። በክብር ይተካከላሉና አብ ወልድ መንፈስ ቅዱስ ሦስቱም በክብር አይበላለጡም፣ አይተናነሱም፣ አይለያዩም። የሚለያዩበት ነገር ስምና ግብር አካል ብቻ። ከዚህ ውጭ የሆነ ሁሉ እነሱን የሚለያቸው ነገር የለም። ዓለምን በመፍጠር አንድ ናቸው። አሁንም ዛሬ ዓለምን በማኖራቸው አንድ ናቸው። ወደፊትም ዓለምን አሳልፈው በመኖር አንድ ናቸው። የሚያሳልፉት አብረው ናቸው። አብ ወልድ መንፈስ ቅዱስ ይስሕቡ አለ። አብ ወልድ መንፈስ ቅዱስ ዓለምን ያሳልፋሉ አለ። ይስሕቡ አለ እያሉ ነውና የሚያሳልፉት አለ። መተርጉማኑ አባቶቻችን ይጎትታሉ። ሰሐበ ማለት ጎተተ ነው። ይስሕቡ ዓለምን ያሳልፋሉ። የሚያሳልፉት ራሳቸው እያሉ ነው። ቀድሞም የማያልፉም ናቸው ነው። በኋላም የማያልፉ ናቸው ነው። እያሉ ነውና የሚያሳልፉት ይስሕቡ ብሎ በዚህ መልክ አባ ሕርያቆስ ተናገረ ብለው አባቶቻችን የሚያስረዱን አለና፣ ስለዚህ የዕርገቱን ነገር ስናስብ አርገ የሚል ግስ ነው። አረገ ማለት ነው ወደ ሰማይ ወጣ ነው። ወደ ሰማይ የወጣውም ደግሞ ለቅዱሳን አባቶቻችን ሐዋርያት መንፈስ ቅዱስን ለመላክ ነው። መንፈስ ቅዱስን የሚልክልን ለዓለማችን በሙሉ ነውና እሱም በሚቀጥለው ሳምንት ደግሞ የምንማረው ሆኖ በዚህ ሳምንት ወይንም ለ10 ቀን የክርስቶስን ዕርገት የምናስብበትና ሞትን ድል አድርጎ አረገ የምንልበት እንግዲህ በ40ኛው ቀን አረገ ብለን የምንዘምርበት የምናመሰግንበት ነውና ለዚህ ለዕርገት ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። በባለፈውም እንደተማርነው ዕርገቱ ዮም ሰማያተ ዛሬ ወደ ሰማይ ማረጉ ነው። ዕርገት ማለት ማረግ፣ መውጣት፣ ከፍ ከፍ ማለት ዕርገተ ቁርባን ይባላል። ዕርገተ ዕጣን ይባላል። የዕጣን ወደ ላይ መውጣት፣ የቁርባን ወደ ሰማይ ወደ እግዚአብሔር ማረግ ማለት ነውና ስለዚህ ዕርገቱ ከ9 ታላላቅ የጌታችን የኢየሱስ ክርስቶስ በዓላት መካከል አንዱ ነው። ዕርገት ከጌታችን ከኢየሱስ ክርስቶስ በዓላት ከትልልቆቹ አንዱ ከአበይት በዓላት አንዱ ዕርገቱ ነውና ወዕርገቱ ዮም ሰማያተ ማለት ዛሬ ወደ ሰማይ ዛሬ አለ። ያኔ ቅዱስ ያሬድ ሲናገር ልክ በዘመኑ ጌታ ኢየሱስ ሲያርግ እንደነበረው አድርጎ ነው ቅዱስ ያሬድ የተናገረው። እሱ ሲያርግ እንደነበረው አድርጎ ሲናገር በዚያ ዘመን የነበረው ነገር ተገልጦለት የሐዋርያትን አይን አድርጎ የሐዋርያትን ማየት አድርጎ ምክንያቱም ጌታ ኢየሱስ ሲያርግ ደመናው ከፍ ከፍ እያደረገው ሲሄድ ወነሳቶ ደመና እንዲል በግብረ ሐዋርያት ላይ ምዕራፍ 1 ላይ ደመናይቱ እሱን ወደ ሰማይ ከፍ ከፍ ስታደርግ የነበረ ሐዋርያት እያዩ ነበረ። ቅዱስ ያሬድ እዛ አልነበረም፣ አላየም። አባቶቼ ሐዋርያት ካዩ እኔ አይቻለሁ አለ። የነሱ ማየት የኔ ማየት ነው።
የነሱ መስማት የኔ መስማት ነው። የነሱ መረዳት የኔ መረዳት ነው። ሁላችንም ሐዋርያት ስለተረዱ እኛም ተረድተናል ብለን እናምናለን። ዛሬ ወንጌሉ ይነገራልና ይተረጎማል፣ ይመሰጠራልና ሲመሰጠር ለሐዋርያት የገለጽክ ለእኛም ግለጥልን እየተባለ የሚጸለየው ለዚህ ነው። አንተ ዘአሚሃ ወአንተ ዘኢዜ ይላሉ ሰለስቱ ምዕት። የዛን ጊዜም አምላክ አንተ ነህ፣ ከሐዋርያት ጋር ይነበርክ። ዛሬም አንተ ነህና ከእኛ ጋር ሆነ ስለ ቤተ ክርስቲያን ስራ ይላሉ። ጸሎታቸው እንደዚህ ነበር። አንተ ዘአሚሃ ወአንተ ዘኢዜ፣ የዛን ጊዜም አንተ ነህ፣ የዛሬውም አንተ ነህ፣ ነገም አንተ ነህ። ሌላ የለም፣ አይፈራረቅህም፣ አታልፍም። በስጋ ብቻ ሞትን አድርገሃል እንጂ የማትሞት ሞተ ዘኢይመውት የተባለውም ለዚህ የማይሞተው ሞተ አለ። የሚሞተው ቢሞት ኖሮ ድንቅ አልነበረም። የማይሞተው በመሞቱ ነው። ትንሣኤም የማያስፈልገው ስለተነሳ ነው። እኛን ሊያነሳን ማለት ነው። በመቃብር ውስጥ ያሉትን ሊያነሳቸው እርሱ መቃብር ውስጥ 3 ቀንና 3 ሌሊት አደረ ማለት ነውና፣ ስለዚህ ከዚህ መዝሙር ላይ ተነስተን ነገረ ዕርገቱን ጌታ ኢየሱስ ክርስቶስ በምድር ላይ ያደረገውን ቆይታ፣ በቆይታው ደግሞ ምን ይሰራ እንደነበረ፣ ምን ሰርቶ እንደነበረ፣ አንድ ሰው እጁን ሰዶ የወደቀ ዕቃ ሲያነሳ እጁ ከክንዱ እንደማይለይ እግዚአብሔር ወልድም የአብ መዝራዕት የአብ ክንድ ተብሎ ወደ ምድር ያለውን የወደቀውን አዳምን አንስቶ ሲመልስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ በእሪና አልተለየም፣ በእኩልነት አልተለየም። እኩል ነውና የማይለይ አምላክ ነውና፣ ስለዚህ በዚህ መልክ ይሄንን ስንረዳ ኑፋቄ ይምጻ ወይ ይምጻ ኑፋቄ ውስተ ልብክሙ፣ ጥርጥር ወደ ልቡናችሁ አይምጣ ብሎ ሐዋርያት አባቶቻችንን እንደው ስለ ጥርጣሬያቸው ብዙ ይገስጻቸው ነበር ኢየሱስ ክርስቶስ። ዛሬም የምንጠራጠረውን እሱ ይገስጸን፣ ያስተካክለን። እሱ ከገሰጸን አማኞች ነው የምንሆነው። እሱ ካልገሰጸንና ካላስተካከለን ግን ይሄ ዓለም እንዲሁ ሲብስብ፣ እንዲሁ ሲጎትት፣ ወደፊት ሲያረግ፣ ወደ ኋላ ሲያረግ፣ ቀኝ ግራ ሲል፣ ግራ ሲያጋባ ነውና የሚኖረው። ግራ ከመጋባት በቀጥታ በእግዚአብሔር ማመን የሚያስፈልግ ነውና ምርኮን ማርከ መዝሙር 67 ላይ አረገ ውስተ አርያም ፄዊ ወከፄዋ፣ ምርኮን ማርከህ ወደ ሰማይ አረግህ ይላል። ምርኮን ማርከህ የተማረኩት ሰይጣን የማረካቸው ዲያብሎስ የማረካቸው የሰው ነፍሳት ናቸው። ከአቤል ጀምሮ ይሞት የነበረው እስከ ክርስቶስ ሞት ድረስ በሲኦል ታስሮ ይኖብር ነበረ ነፍሱ። በስጋ በአፈር ውስጥ ፈርሶ በስብሶ ይኖር ነበረ። ከዚያ በኋላ ግን የማይፈርስ የማይበሰብስ ሆነ ማለት ነውና የማንፈርስ የማንበሰብስ ያደረገን አምላካችን ስሙ የተመሰገነ ይሁን። በዚህ መልክ ጌታችን ኢየሱስ ክርስቶስ ስራውን ሰርቶ ወደ ሰማይ ማድረጉን እየተረዳንበት እያወቅንበት እየተማርንበት የምንሄድ በመሆኑ በምድር ላይም በመርከብ ላይ ሆኖ ነፋሱን የገሰጸ ማዕበላቱን የገሰጸ ጸጥ ያሰኘ ዝም ያሰኘ እርሱ ነውና ያን ሁሉ ያደረገ አምላክ ዛሬ ደግሞ ሞትን ጸጥ አሰኝቶ፣ ነፋስስ አንዴ ጸጥ ካለ በኋላም ሊጀምር ይችላል። ሞት ግን አንዴና ለአንዴ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ይላል። ክርስቶስ ከሙታን ተለይቶ ተነሳ፣ ሞተ ወኬዶ ለሞት፣ ሞትንን ረገጠው ማለት ሞትንም ድል አደረገው ነው። ድል የማይሆነውን ሞት የማይቻለውን ሞት ችሎ ድል አደረገው፣ ሞትን ድል አደረገውና ሞትን ድል ያደረገ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እርሱ ሞትን ድል በማድረጉ እኛም ሞት ድል ስለሆነልን ሞት ድል ስለተደረገልን ተማርከን የነበርነው ከተማረክንበት ተመልሰን ወደ ቤታችን ወደ ገነት እንድንገባ አድርጎ የገነትን በር በመስቀሉ የከፈተልን ሱራፊን ከዛ በር ላይ ገለል ያደረገልን እንደ ዛሬው 5500 ዘመን እንደነበረው ይሄን የገነት በር ስትጠብቅ እንደኖርከው አይደለም። ዛሬ የመጡት የጸደቁ ናቸው። ስራቸው የተጸጸቱ ከስራቸው የተጸጸቱ ወደ ቤት የተመለሱ አዳምም ዛሬ መዳኛው ቀኑ ደርሶ ነው ብሎ ሱራፊን ከገነት በር ላይ ገለል አደረገው። ለገነተ ጽድቅ ዘእደ ሱራፊ አጸዋ ቤዛ ኃጥአን ኩሎሙ ደምከ አርሃዋ ይላልና የገነት የጽድቅ ገነትን ለእኛ ብሎ የከፈተ ሱራፊ ስለሆነ ሱራፊ ማለት መልአክ ማለት ነውና ሲበዛ ሱራፌል ይላል። የገነቱ በር ይጠበቅ ነበረ በመላእክት። ሽፍታው ነበረ ቀድሞ የገባው፣ ያ ንስሐ የገባው፣ ያ የተጸጸተው ሽፍታ፣ ያ የዓለም ኃጢአት ይብቃኝ አለ። ኃጢአትን ይብቃኝ ማለት ያስፈልጋል ወገኖች። ኃጢአት እኔ በቃችኋለሁ አይልም።
ሰይጣንም ኃጢአት ይበቃችኋል አይለንም። እኛ ነን ይበቃናል ማለት ያለብን። ኃጢአት ይበቃኛል፣ ክፋት ይበቃኛል፣ ጥላቻ ይበቃኛል ማለት ያለብን እኛው ራሳችን ካልሆን በስተቀር ሌላ አይሆንምና ስለዚህ ኃጢአት ሲያሰራ የኖረው ሁሉ ከኃጢአት ተለይቶ የሰው ልጅ ሁሉ ኃጢአትን ትቶ ክፉ ነገርን ትቶ ጥላቻን ትቶ ፍቅርን አስፍኖ በፍቅር የእግዚአብሔር ልጆች በመሆን ውሉደ እግዚአብሔር እናንተ የእግዚአብሔር ልጆች ተብለናልና የእግዚአብሔር ልጆች መባል እንዴት እንደሚያስደስት የሌላ ልጅ ቅድም እንዳልኳችሁ ሁሉ ሌላ የራሱ አድርጎን ነበር። ሰው የራሱ ያልሆነው ወመለክው እለ ይኮኑ አጋዕዝተ ገዢዎች ያልነበሩት ገዙት፣ ነገሱበት። አጋንንት ናቸው እነሱ። ወአይጉሪሆሙኒ ነሰትከ አገሮቻቸውንም በተንክባቸው አለ። የሰውን ልቡና እንደ አገር አድርገው እንደ ከተማ ሰርተው አስፍተው ይኖሩበታልና ያንን አፈራረስክባቸው። የሚኖሩበትን ያ የሰው ሰውነት በሰው ነፍስ ውስጥ በሰው ሕይወት ውስጥ ይኖሩ የነበሩትን አጋንንትን ከሰው ውስጥ አስወጥተ ሰደድካቸው፣ አስወጥተ ሸኛቸው ለማለት በዚህ መልክ የተነገረ ስለሆነ የእርገቱ ትምህርት የኔ መሰለ ስለሆነ በዚህ መልክ ላልደረሱትም ደግሞ ያልሰሙትን በማሰማት ሁላችንም እንድንማማር እንግዲህ በዚህ ዘመን የእግዚአብሔር ቃል እንጂ ሌላ ምንም ያጸና ነገር የለም ወገኖች። ያበረታል ተብሎ የሚያስቡት ሁሉ አያበረታም። ገንዘብ ያበረታል ቢሉት አያበረታም። ያጸናል ቢሉት አያጸናም። ገንዘብ እርካታ ይሰጣል ቢሉት አያረካም፣ እርካታ አይሰጥም። በዚህ ምድር ላይ ያረካሉ ተብሎ በተስፋ የሚጠበቁ ነገሮች ሁሉ አያረኩም። የሚያረካ የእግዚአብሔር ቃል ብቻ ስለሆነ የእግዚአብሔርን ቃል ከሁሉም ነገር ቅድሚያ ሰተነው አብዝተነው አተልቀነው ይዘነው እንድንኖር ያስፈልጋልና ለብርሃነ እርገቱ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ያኔ ወደ ሰማይ ሲያርግ ብርሃን ለብሶ ብርሃን ተጎናጽፎ ነውና ለብርሃነ እርገቱ ይባላል። ብርሃን ለብሶ ብርሃን ተጎናጽፎ ስላረገ መላእክቱም ነጫጭ ልብስ ለብሰው ይታዩ ስለነበረ የደስታ ወቅት ስለሆነ መላእክት ያን ጊዜ ይዘምሩ ነበር፣ ያመሰግኑ ነበር፣ ደስ ይላቸው ነበር። አዳም ዳነልን፣ ጠፍቶ የነበረው አዳም ተመለሰ፣ ከእግዚአብሔር ታረቀ ብለው ደስ ተሰኝተው ነበር። እንኳንስ መላእክት እንስሳት እንኳን ደስ ተሰኝተው ነበር። በባለፈው በእርገቱ ትምህርትም እንደተማር ነው። ምክንያቱም አዳምን ሲቀጣው እግዚአብሔር ለሰው ልጅ የሚመጣው ቅጣት ለእንስሳትም ይተርፋቸዋልና ለአራዊት ሁሉ ይተርፋቸዋል። በጫካ ላሉት አራዊትም ይተርፋቸዋል። በጫካ ውስጥ ላሉት አራዊት ሁሉ የሚተርፋቸው ስለሆነ የኛ ኃጢአት በእኛ ኃጢአት ምክንያት የሚመጣው መቅሰፍት ለእንስሳትም ለአራዊትም ሌሎች ለደጋጎች ከሰው ወገንም ደግሞ ለደጋጎች ሰዎችም ይተርፋልና በእውነት ንስሐ ልንገባ ያስፈልጋልና ንስሐ ገብተን ከክፉ ነገር ተጠብቀን እግዚአብሔር የሚወደውን ስራ ብቻ ለመስራት የእግዚአብሔር ልጆች እንግዲህ ኃጢአት አይሰሩም። ከእግዚአብሔር የተወለደ ኃጢአትን አይሰራም ብሎ ቅዱስ ዮሐንስ በመልእክቱ አስተምሯል። ከእግዚአብሔር የተወለደ ኃጢአትን አይሰራም። ከእግዚአብሔር የተወለደ እግዚአብሔር ኃጢአት አይስማማውምና የእግዚአብሔር ልጅ ከሆኑ በኋላ የኃጢአት ልጅ ኃጢአት የሰይጣን ነውና የሰይጣን ልጆች የሚያስመስል የሰይጣን ልጆች የሚያሰኝ ስራ መሰራት እንደሌለበት አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሮናልና በዚህ መልክ ይሄንን በዚህ በመዝሙሩ ውስጥ የተገኘውን ሐዋርያትን አባቴ እንደላከኝ እልካችኋለሁ በዓለም ሁሉ ዳርቻ ትላካላችሁ ነው የተባለውና ዛሬም ተልእኮ ነው። ማስተማር ተልእኮ ነው። መቀደስ ተልእኮ ነው። ማይሌት መቆም ተልእኮ ነው። ወንጌል ማስተማር ራሱ ተልእኮ ነው። ሰዓታት መቆም ተልእኮ ነው። ምእመናን ደግሞ ባላችሁ መክሊት እግዚአብሔርን ስታገለግሉ፣ በገንዘባችሁ እግዚአብሔርን ስታገለግሉ፣ በበጎነታችሁ እግዚአብሔርን ስታገለግሉ፣ በቅንነታችሁ እግዚአብሔርን ስታገለግሉ ተልእኮ ነውና መክሊት ነውና በመክሊታችን ላይ ከተልእኮ እንዳንሳነፍ ከተልእኮ እንዳንዳከም ያስፈልጋልና አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ምድሩም የሱ ነው፣ ሰማዩም የሱ ነው። ሰው ለመሆን ወደ ምድር ነው የመጣው። ሰው ከመሆነ በኋላ ደግሞ አምላክነቱን ገልጦ ወደ ሰማይ ነው ያረገው። ምድሩም የሱ ነው። አምላከ ምድር ወሰማያት የምድርና የሰማያት የሰባቱ ሰማያት አምላክ አምላከ ባሕር ወቀላያት የባሕርና የወንዞች የጥልቆች አምላክ አምላከ ባሕር ወቀላያት ወአምላከ ኩሉ ፍጥረት የፍጥረት ሁሉ አምላክ የፍጥረት ሁሉ ፍጥረት የተባለ በሙሉ የሱ ነው። ፍጥረትን ሌላ የፈጠረ የለም፣ ሌላም የሚመግባቸው የለም። ነገም ዛሬም የሚያኖራቸው እርሱ ነው። በሞትም የሚወስዳቸውን እሱ ነው።
መጀመሪያም የፈጠራቸው እሱ ነው። ሰውም ላይ እንደዛው የሰውም ሕይወት በዚህ መልክ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ሰማያት ወምድር የምድርም የሰማይም ንጉሥ እሱ የሰማይ የምድር ንጉሥ ነው ስንለው ሁሉ የሱ ሁሉ በደጁ የሆነና አምላከ ነቢያት ወሐዋርያት የነቢያት አባቶቻችን አምላክ አንተነ፣ የሐዋርያት አምላክ አንተነ፣ አምላከ ጻድቃን ወሰማዕት የሰማዕታት አምላክ አንተነ፣ የቅዱሳን አምላካቸው አንተነ ተብሎ በጸሎት ማጠቃለያው መልካ ኢየሱስ ላይ እንደተጠቃለለ ሁሉ ኢየሱስ ማለት ሕዝቡን ከኃጢአት የሚያድናቸው ከፍዳ የሚያድናቸው ነውና አድኖናል። በትንቢት ነበረ ዘያድኅኖሙ የተባለው። ዛሬ ግን እኛ የዳንን ነን። ከዳንን 2000 ዓመት ገደማ አስቆጥረናል። 2000 ዓመት ገደማ እንደ ዳንን እየተመሰከረ ወንጌሉ እግዚአብሔር እኛን እንዳዳነን የምንመሰክርበት ነው። ምስክርነት የተሰጠበት ነው። ዛሬም ምስክርነት እየተሰጠበት የሚኖር ነውና ወንጌሉ ምስክርነት እየሰጠንበት የምንኖር በመሆኑ እኛ ምስክርነት መስጠት ስለ እግዚአብሔር መመስከር በቀደምም እንደተማርነው በዚህ በፋሲካ በሚል መዝሙር ላይ ስለ እግዚአብሔር ስንመሰክር ሳንቆጠብ፣ ሳንሸማቀቅ፣ ሳናፍር፣ እውነት ለመናገር ሳይታፈር ከእውነት ሸሽቶ ግን ምናልባት የማይደሰቱ ሰዎች ይኖራሉ ተብሎ እውነትን ክዶ ውሸትን ማውራት እግዚአብሔር የማይወደው ስለሆነ ለእውነት መቆም ይገባልና ለእውነት የሚቆሙ ሰዎችን እግዚአብሔር ይወዳቸዋል፣ በአባቱ ፊትም ይመሰክርላቸዋል። በመጨረሻ ላይ ሰዓት የአባቴ ቡሩካን ናቸው፣ ብራብ አብልተውኛል፣ ብጠማ ጠጥተውኛል፣ ብታረዝ አልብሰውኛል፣ እንግዳ ሆኜ ተቀብሎኛል፣ ታስሬ ጠይቀውኛል፣ ታምሜ ጎብኝተውኛል ብሎ የሚመሰክር ይሆናልና እግዚአብሔር ለእኛ ሊመሰክር የሚገባበትን ሥራ ለመስራት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እርሱ ነው የሚያስተምረን፣ እርሱ ነው የሚመክረን፣ እሱ ነው የሚገስጸን፣ እሱ ነው የሚያስተካክለን። እሱ ካላስተካከለና ካልመከረን በስተቀር በራሳችን ምንም አቅም የለንምና የሰው አቅሙ እግዚአብሔር ስለሆነ እግዚአብሔር አቅም ይሆነን፣ እሱ ጉልበት ይሆነን። እሱ ወደ ሰማይ እንዳረገ እኛም ከምድራዊ ነገር ሰማያዊ ነገር ሐሳባችን ወደ ላይ እንዲወጣ ምድራዊ ሆኖ እንዳይቀር በምድር ላይ አፈር እንዳይለብስ በምድር ላይ እንዳይቀበር ሰጥሞ እንዳይቀር ሐሳባችንን እግዚአብሔር ሰማያዊ እንዲያደርግልን ነው። አምላካችን ሐሳባችን ሰማያዊ አድርጎልን ሰማያዊ ሐሳብን በማሰብ ሰማያዊ ስራን በመስራት ሰማያዊ ነገርን በመናገር የሚኖሩ ክርስቲያኖች የእግዚአብሔር ልጆች ናቸውና የእግዚአብሔር ልጅነታችንን በ40ና በ80 ቀን ያገኘናቸው ልጅነታችንን የእግዚአብሔር ልጆች መሆናችንን አምነን ጸንተንበት እንድንኖር ያስፈልጋል። ሃይማኖት ያለው ሰው እግዚአብሔር አለው። ሃይማኖት ከሌለው ደግሞ እንግዲህ እግዚአብሔር ላይኖረው ነውና እግዚአብሔር ኖሩንም ደግሞ እውነተኞች መሆን ሐቅ የምንናገር እውነት የምንመሰክር መሆን ያስፈልጋልና እውነትን መስክረን ሐቅን ተናግረን እግዚአብሔር የሚወደውን ነገር ሁሉ ሰርተን ለመኖር የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃዱ ይሆንልን። አምላኮሙ ጻድቃን መሐረነ ለነ አምላክነ እስመ ግብረ እዴከንነ። አምላካችን ሆይ ማረን፣ እኛ የእጆች ሥራ ነንና የሠራህን አንተ ነህ፣ ከጭቃ ያዘጋጀህን አንተ ነህ። አራቱም ባሕርያተ ሥጋ ከምድር የሰጠህን ነባቢት ለባዊት ሕያዊት ነፍስንም የሰጠህን አንተ ነህና እንዳትለየን ብሎ መጸለይ ስለሚያስፈልግ ነው። እንግዲህ በቀደም ያከበርነውም የደብረ ምጥማቅ የጻድቃኔ ማርያም በዓልና የዕርገቱ በዓል በጋራ የተከበረው ዕርገት ከደብረ ምጥማቅ በዓል ጋር ተደራርበው ውሎ ነው። እንግዲህ ሁሉም ለትምህርታችን ነገረ ማርያምና ነገረ ኢየሱስም በደንብ እንማርበት እድል የሚሰጠን ነው። በደንብ እንድንማርበት እድል የሚሰጠን ነውና ይሄንን እድል ተጠቅመንበት ንስሐ ገብተን ለመኖር አምላካችን ፈጣሪያችን ኢየሱስ ክርስቶስ ሁላችንንም ይርዳን። ነገረ ዕርገቱ የዕርገቱ ነገር ኢየሱስ ክርስቶስ በለበሰው ሥጋ ሲያርግ የታየ ሐዋርያትም አይተው ያመሰገኑት ሐዋርያትም አይተው በተስፋ የተነገራቸውን ተስፋ ይዘው ወደ ማርቆስ እናት ቤት ገብተው የማርቆስ እናት ቤት ሚያዝያ 30 ቀን በባለፈው ስለ ቅዱስ ማርቆስ ተምረናልና ማርያም ትባላለችና እርሷ ቤት እንደ ቤተ ክርስቲያን አድርገው ይጸልዩ ነበረ፣ እግዚአብሔርን ያመሰግኑ ነበረ። የቤተ ክርስቲያን ነገር ገና ስላልተስተካከለላቸው በዛ ጊዜ ማለት ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም ነገር እንድናደርግ ነው የሚፈልገውና መልካም ስራ ለመስራት እንድንችል ነው እግዚአብሔር ከኛ የሚፈልገው። መልካም ነገርን ለማድረግ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። በድጋሜ እንኳን ለብርሃነ ዕርገቱ
በሰላም በጤና አደረሰን አደረሳችሁ። ወስብሐት ለእግዚአብሔር። ይቆየን።